ኢትዮጵያውያን ከጥንት አባቶቻችን የወረስነው የጋራ ትርክት የነጻነት የታሪካዊ ጽናትና የጋራ መስዋዕትነት ነው። ይሁን እንጂ ያለፉት ዓመታት የፖለቲካ ትርክት ስብራቶች ልዩነቶችን የሚያሰፉ አንድነትን የሚያኮስሱ ሁኔታዎች እንዲፈጠሩ ምክንያት ሆነዋል። አንድ በሬ ስቦ እንዲሉ የኢትዮጵያ ነጻነትና ድንበር የተጠበቀው በሁሉም ብሔር ብሔረሰቦች ደምና አጥንት እንጂ በአንድ ወገን ጥረት ብቻም አይደለም። ከአድዋ እስከ ካራማራ አለፍ ሲል ደግሞ እስከ ታላቁ የህዳሴ ግድብ ድረስ ያገኘነው ስኬት የጋራ ትጋታችን ውጤት ነው። ይህንን የታሪክ ውርስ ተመርኩዘን በሀገራዊ ምክክር ሂደት ውስጥ ያለፉትን ጥፋቶችና ቆስሎችን ሳናለባብስ በጋራ መክረንና ዘክረን ዶሴውን ዘግተን ማለፉ ተገቢ ነው። ነገር ግን የጋራ ድላችንን እንደ ዋና መሰረት በመውሰድ አንድነታችን ውበታችን ነው የሚል የማይናጋ የታሪክ ትርክት መትከል ትኩረት የሚሰጠው ጉዳይ ነው። የኢትዮጵያ ጥንካሬ በባህል ቋንቋና እምነት ልዩነቶች ውስጥ በሚገኘው ህብረ ቀለም ነው። የምክክር መድረኩ እያንዳንዱ ዜጋ ታሪኩ የሚደመጥበት፣ ማንነቱ የሚከበርበትና በሀገራችን የፖለቲካና ኢኮኖሚ ህይወት ውስጥ እኩል ተሳታፊ የሚሆንበትን ስርዓት ይቀይሳል። ልዩነቶቻችንን እንደ ስጋት ሳይሆን እንደ ታላቅ ሀብት በመቁጠር የዜጎችን እኩልነትና ሰብአዊ ክብር ያቀፈ የጋራ ትርክት የመገንባት እድላችን አሁን በምክክር ጠረጴዛችን ላይ ይገኛል። ከዚህ በፊት የነበሩ መንግስታት ከነገስታት ጀምሮ የኢትዮጵያ ሀገር ግንባታ ውስጥ ትልቅ ህብረተሰቡ ያላማከለ ውስንነት የነበረበት የጋራ ትርክትን ኮመን ናሬሽን ያልተገነባበትና ለኢትዮጵያ ህዝብ ቁርሾ የነበረው የጋራ ትርክት ባለመገንባታችንና ሀገራዊ ማንነትንና ብሔራዊ ማንነትን በጋራ ሚዛንን በጠበቀ መልኩ አብሮ ባለማስካሄድ ምክንያት ችግሮች ተፈጥረዋል ማለት ነው። ታሪክን ከሩቅ ቆመን እንመለከት ነበር። ሌሎች ይናገር ነበር፣ ሌሎች ይወሱን ነበር። ዛሬ ግን ለመጀመሪያ ጊዜ ሀገሬ እንድናገር ጠርተኛለች። ሌላው በምክክሩ የምናተርፈው የጋራ ትርክት የታሪክ ብዥታዎችን በማረም እውነትንና እርቅን ማዕከል ያደረገ አዲስ ምዕራፍ በመክፈት የሚገኝ ነው። አለባብሰው ቢያርሱ በአረም ይመለሱ እንዲሉ ያለፈውን ሳያርሙ ወደፊት መራመድ አይቻልም። ኢትዮጵያውያን ዛሬ እሾህን በእሾህ የሚለው ብሂል ከጦር አዝማችነት ስንዝር እንኳን እንደማያሻግር ተረድተዋል። ለዚህም ነው ጥፋቶችን በመነጋገር በመደማመጥና ይቅር በመባባል የመፈወስ የጋራ ትርክት መንገድ በምክክር ጀመሩት። እውነተኛ ምክክር የጥላቻና የቂም ትርክትን አስወግዶ የመቻቻልና የይቅርታ ባህልን ይተካል። አዲሱ ትውልድ ከቂም የጸዳ የእርቅና የሰላም አየር እንዲተነፍስ የማድረግ ታሪካዊ ኃላፊነት በአሁኑ ትውልድ አሻራ ይጻፋል። ለኢትዮጵያና ለኢትዮጵያን የሚጠቅመው ምንድነው? በጋራ ነገሮቻችን ላይ ፎከስ አድርገን መስራት ስንችል ነው። ጠንካራ ብሔራዊ አቅም መፍጠር የምንችለው ደግሞ መከፋፈል፣ መጠላላት ሳይሆን አብሮ መስራት፣ መወያየት ነው የሚፈልገው ማለት ነው። ኢትዮጵያውያን በምክክራቸው የጋራ እድገትና የመለወጥ ተስፋ አዎንታዊ ትርክትን ይተክላሉ። ድር ቢያብር አንበሳ ያስር ብለን ዘምተን ጠላትን የመከትን የአድዋ ልጆች ከልዩነቶቻችን በላይ ሆነን በአንድ አዳራሽ ለጋራ ሀገራችን መጻኢ እድል እየመከርን ነው። ሀገራዊ ምክክሩ የተረጋጋች ሕግ የሚከበርባትና ለሁሉም ዜጋ እኩል እድል የምትሰጥ ኢትዮጵያን ለመገንባት መሰረት ይጥላል። ሞልቶ የተረፈንን የተፈጥሮ ሀብታችንን ከአምራቹ ኃይል ጋር አስተባብረን ሀገራችንን ወደፊት ለማስፈንጠር የሚቻለን የጋራ ሁለንተናዊ ራዕይና የታላቅነት ትርክት ሲኖረን ብቻ ነው። ይህ የጋራ ትርክት ደግሞ ከምክክራችን የሚፈልቅ ነው። የልዩነትና የጥላቻ መጋረጃ ተገፎ የህብረትና የሰላም ብርሃን በሚፈነጥቅበት ታሪካዊ አጋጣሚ ላይ እንገኛለን። ያለፈውን የትላንትን ቻፕተር ምዕራፍ ዘግተን አዲስ ምዕራፍ ሁሉንም የምታከብር ሁሉንም የምትቀበል አንድ የምታደርገን ጠንካራ ኢትዮጵያ እንድትፈጠር ከተፈለገ በትላንት ላይ ቆመን በመካሰስ በመጠፋፋት በግጭት በንትርክ ውስጥ በመኖር የትም ልንደርስ አንችልም ማለት ነው። ስለዚህ አዲስ ነገሮች አዲስ አስተሳሰቦችን ነባራዊ ሁኔታ ያገናዘበ ሁኔታዎች ላይ ሂደቶች ላይ ፎከስ አድርገን ወደፊት ብንሄድ የተሻለ ይሆናል። ነጠላ ትርክቶችንም የኛው ታሪክ ናቸው። በአሁን ምን ገነባው የጋራ ትርክትም የኛው ናቸው። ህብረ ብሔራዊት ኢትዮጵያ የሆነች ሀገር ለመገንባት የጋራ ሀገራችንን መገንባትና ለትውልድ የምትሆን ኢትዮጵያ ለመገንባት የሚደረገው ይሄ ውይይት በጣም ወሳኝ ነው ማለት ነው። ለኛ ብቻ ሳይሆን ለአፍሪካም ተምሳሌት የምትሆን ኢትዮጵያን ተመልሶ ማይገኝ እድል ስለሆነ ሁላችንም ይህን እድል ተጠቅመን በጋራ ልናሳካው ይገባል ሀገራዊ ምክክሩን የሚል ሀሳብ አለኝ ማለት ነው።
የመከረ ተሻገረ ነውና ቀመሩ እንደ እርቅና መረዳዳት ያሉ ሀገር በቀል አዎንታዊ እሴቶችን በማጎልበት ሰላምን በውይይትና በምክክር ብቻ የማስከበር ባህል ማዳበር አስፈላጊ ነው። ድህነትንና ኋላ ቀርነትን እንደ ዋና የጋራ ጠላት በመቁጠር የተፈጥሮ ሀብትን በፍትሃዊነት በመጠቀም በኢኮኖሚ የበለጸገች ሀገር የመገንባት ራዕይ በምክክራችን ይዳብራል። እናም ኢትዮጵያውያን በምክክር የምንገነባው የጋራ ትርክት ያለፈውን ታሪክ በልኩ የሚገነዘብ በጎን የሚዋስ መጥፎውን በእርቅ የሚሽር ነው። ይሄኔ ነው ሀገርን እንደ አዲስ በትርክት ማጽናት የሚቻለው። የታሪክ ትርክት ያጠፋውን የምክክር ትርክት ይገነባዋል ማለት በእንዲህ ባለ ቀለምና መልኩ ነው።